ትዕቢትሽ ነው ለዚህ የዳረገሽ። ሄሎ ኮማንደር። ሄሎ አቶ ሚኪያስ ሰላም አደርክ? እህቴ ሳትገኝ እንዴት ነው በሰላም ተኛ የምችለው? እንደዚህ ቁጭ ብዬ ነው ያደርኩት ሳልተኛ። እኛም እኮ ቀን ከሌሊት እየለፋን ነው ተጠርጣሪውን ለማግኘት። ያ ሰይጣን የሆነ ነፍሰ ገዳይ አልተገኘም ማለት ነው? ይገኝበታል የተባለው ቦታ እያንዳንዱ ቦታ እየፈለግነው ነበር፣ ግን እስካሁን አላገኘነውም። ቆይና ታዲያ ምንም ሳናደርግ እህቴ እንደታፈነች ልቆይ ነው እንዴ? ቆይ ምን እያሰብኩ ነው ኮማንደር? እኛ የቻልነውን እየሞከር ነው፣ ግን ሆን ብሎ ስለተደበቀ ማግኘት አልቻልንም። ኮማንደር እኔ ይሄ አልቻልንም የሚባል ነገር ነው መስማት የማልፈልገው። አሁኑኑ ያ ነፍሰ ገዳይ ተገኝቶ ወዲያው እንዲያዝ ይፈልጋል። ለማንኛውም እኛ አንድ የተለየ ነገር ለማድረግ አስበናል። ምንድነው እሱ? እሱን እዚህ ናና በአካል ስንገናኝ እናወራለን። እሺ በቃ ለማንኛውም በኋላ እመጣለሁ ኮማንደር። እዛ የተለመደው ካፌ ነኝ። ቻው። እሺ ማነው? ሩቃ እንዴት አደርሽ? እሺ እባክሽ። ዛሬ ደግሞ ምን ተሸክመሽ ነው የመጣሽው? አይታይሽም እንዴ? ኬክ ነው ይዤ የመጣሁት። እሱንማ አይቼዋለሁ፣ ግን ሀዘን ላይ ሆነን ኬክ ይዘሽ መምጣትሽ ደስተኛ መሆንሽን እየነገርሽ ነው። ለምን ነው ደስተኛ መሆኑ? ትርሲት ስለሞተሽ ነው። ሌላ ለምን ይሆናል? አንቺ ያምሻል እንዴ? እንዴት ነው ትርሲት ስለሞተሽ ደስተኛ መሆን? እንደውም በጣም ነው ያዘንኩት። ኧረ እባክሽ። አዎ ትርሲት ስለሞተሽ በጣም ነው ያዘንኩት፣ ምክንያቱም እሷ በጣም መልካም ሰው ነበር። በዚህ አይነት መንገድ መሞት አልነበረባት። ያው በፈጣሪ ስራ ማን ጣልቃ ይገባል ብለሽ ነው። አንዴ ሆኗል እንግዲህ። አዎ እሱማ አንዴ ሆኗል። ነፍሷን በገነት ያኖሩ። አንቺ ግን እሷ ስለሞተች ደስተኛ እንደሆንክ እንድታስቢ አልፈልግም። ምን ነው ተናደድሽ? እውነቱን ስላወቅኩብሽ ነው። የምን እውነት ነው እሱ የምትይው? አንቺ እንደምታስቢያት አይነት ሴት አይደለሁም እኔ። ማለት እኔ በሰው ሀዘን የምደሰት አይነት ሰው አይደለሁም። ምናልባት አንቺ በሱ ሞት ብትደሰች አይነት ትሆኛለሽ። የምታወሪው ነው። ይኸውልሽ ብትጠነቀቂ ይሻልሻል። እሺ ምን ነው ተናደድሽ? ያወራሁት ነገር እውነት ነው ማለት ነው? በጣም ብልጥ እየሆንሽ ነው። ጅል ከመሆን መቼም ይሻላል። አሁን አሳልፊ ልግባበት። ወደስ ነው የምትገቢው? ምንድነው እሱ? ልግባበት እንጂ አሳልፊ። ይቅርታ፣ ካሁን በኋላ ግን እዚህ ቤት እንድትገቢ አልፈልግም። እሺ ለምንድነው ወደ ውስጥ እንድገባ የማትፈልጊው? ምክንያቱም እዚህ ቤት አሽቃባጭ እንዲገባ ስለማልፈልግ። ምን? ማነው አሽቃባጭ? አንቺ? እና ታዲያ ካንቺ ሌላ ማን አለ? አሁን በመጣ እግርሽ ኬኩን ይዘሽ ተመለሽ። እንደሱማ አይሆንም። ኬኩን እኮ ይዤ የመጣሁት ለልጆቹ ነው። ሲጀመር ልጆቹ ካንቺ ምንም ነገር አይፈልጉም። ኬኩን ይዘሽ መሄድ ትችያለሽ። አንቺ ስለፈለግሽ ወይ ስላልፈለግሽ መሄድ ነው እንደሚመስልሽ? ስለዚህ በሩን ፊትሽ ላይ ዘጋው ያስገደርሽኝ ነው ማለት ነው። በነገራችን ላይ ኬኩ ማባያ እንዲሆንሽ ሻይ ልሰጥሽ ይችላል። አንቺም ቀልሽን በጣም ነው የምታስጠሉት። እሺ ቻው። ቆይ ምን ነሽ ነው የሉሳት የቆየሽው? በር ላይ ነው ማን ይቆም? የኔ ቢጤ። የኔ ቢጤ? አዎ ምን ባክህ ዝም ብሎ ችግር ምናምን ሲያወራብኝ ነበር። ይሄ ሁሉ ሰዓት ምን ቢያወራሽ ነው እንደዚህ የቆየሽው? ታውቃችሁ በቃ ዝም ብሎ ችግር ምናምን ያወራሉ። እና ምን ሰጠሽ እንዴ? ምግብ ምናምን ምን ሰጠዋለሁ? እግዚአብሔር ይስጥልኝ ካልኩት አይበቃ? ለማንኛውም አሁን እንግባ አይሻል? ማን ነው? ልዕልት ናት። ሄሎ ልዕልት። እቺ እስስት ደወለችለት? ቆይ ከብሩክ ምን አባቷ ፈልጋ? እሺ ልዕልት በር ላይ ናት። ከፍቼላ መጣሁ። ብሩኬ እንዴት ነህ?
አንቺ አለሽ እንዴ? ሰላም አለሁልህ። ምንድን ነው ይሄ? ለልጆቹ ኬክ ይዤላቸው መጥቼ ነው። ዝም ብለሽ እኮ ነው የፈለግሽው። ልጆቹ የት ነው ያሉት? በጣም ናፍቀውኛል። ሰላም ናቸው? ነይ ግቢ በቃ። እሺ እኔ የምልሽ ሚጣ፣ ቅድም በሩን ስተኳካ የነበረችው ልዕልት ናት እንዴ? ኧረ አይደለችም፣ የኔ ቢጤ ነው። እርግጠኛ ነሽ? አዎ የኔ ቢጤ ነው። ደግሞ እሷ ምን ሆነ የኔ ቢጤ ይመስላል? እሺ ግቢ። የኔ ውዶች በጣም ነበር የናፈቃችሁ። እኛም በጣም ነበር። የምራችን ነው? አዎ። እስቲ እንሰማችሁ። ሰላም አደራችሁ። ይቅርታ ልጆቹን ሳገኝ እኮ ረሳኋችሁ። አረ ችግር የለውም። እንዴት ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። ወይዘሮ ሂሩት በረቱ? ምን መበርታት አለ ብለሽ ነው? ልጅን ያህል ነገር አቶ ይበረታል ብለሽ ነው? ያውም ትርሲትን የመሰለች ልጅ መከታዬን መሸሸጊያዬን እኮ ነው ያጣሁት። መቼስ ምን ይደረጋል፣ አንዴ ይሆናል መበርታት ነው። እንዴት እንደሚሆንልኝ ባላውቅም እስቲ ሞክራለሁ። ልጆች ኬክ ይዤላችሁ መጥቻለሁ። አብረን እንበላለን። እሺ እኔ ይጋለሁ። ለምንድን ነው የማትበይው? አትወጂም እንዴ? ኧረ ትወድ ነበር። እና ለምንድን ነው አልበላም ያልሽው? ምን ነው ፌቡዬ? ፌቡ ምን ነው? ወይኔ ልጄ ምን ሆነሽብኝ ነው? ምን ሆነሽብኝ? ፌቡዬ ለምን እንደምታለቅሽው? ቆይ ምን ሆነሽ ነው? ፌቡዬ ለምንድን ነው የምታለቅሽው? ማለት ዝብለኝ ውይ አፈር በበላሁት። ኬኩን ሳይ ማሚ ትዝ አለች። ማሚ ልደቷን ኬክ ስትቆርስ ነው የሞተችው። ወይ ሴት ነው ጌታ አባቴ ላደረገሽ። አይ ልጄ ወይዘሮ በቃ ምን ተረጋጋ። ይሄ ልጆቼ እኮ ተሳቀቁብኝ። አባዬ ምን ሆናል? ብላ እንጂ ምንም እኮ አልበላ። በቃኝ። እኔ ምግብ መብላት አልፈልግም። እንዴ አባዬ ቆይ ምን በልተህ ነው በቃ የምትለው? መች በላ? እባክህ ልጄ ስማኝ። እኔ የልጄ ድምፅ ነው የራበኝ። ምግብ መብላት አልፈልግም። አባባ ነገርኩህ አይደል እንዴ? ጓደኛዋ ጋር እኮ ነች። እሱማ ነገርከኝ። እኔ ግን ምንም የነገርከኝ ነገር አላመንኩም። አባዬ ቆይ ምንድነው? ማሽ ይመስላል እንዴ? ቆይ እናንተ ነው አስቻቃለሁ። አታውቅም። እና ታዲያ ለምንድን ነው የማታምነኝ? እኔ በዚህ ነገር እንድታምነኝ እፈልጋለሁ። እኔ በጣም ነው ማምነው፣ ግን ማለት ከቤት ውጭ አድራ ስለማታውቅ እጅግ በጣም ጨነቀኝ። አባዬ ምንም መፍራት አያስፈልግም። ጓደኛዋ ቤት ነች፣ ደህና ነች። እኔ እንጃ። ማታ ስልክ ደውልኝ ስልህ ጠዋት ደውላለሁ ብላኝ ነበር። አዎ ብያለሁ። ስለዚህ እባክህ አሁን ደውልላትና ድምጿን መስማት እፈልጋለሁ። እሺ ደውላለሁ አባዬ፣ ግን መጀመሪያ አንተ ምግብ መብላት አለብን። ነገርኩህ። የእሷን ድምፅ ሳልሰማ ምንም ነገር መብላት አልፈልግም። እባክህ ደውልና ድምጿን አሰማኝ። እሺ በቃ ደውልላታለሁ። ብቻ አንተ ተረጋጋ። እጄ ደውልላት። እሺ ደውላለሁ። ደውልላት፣ ድምጿን ሰማ አረጋጋለሁ። እሺ ይሁን ደውል ነው አባዬ። ምን ነው ስልኩ አይሰራም? አዎ አይሰራም። ወይ ጣጣ! አሁን በዚህ ሰዓት ለምንድን ነው ስልኳ የማይሰራው? እባክህ ደግመህ ደውልላት። አባዬ ምን ሆነሃል? እዚሁ ጮፍ እኮ ነው የሚለው፣ ቻርጅ ዘግቶ ነው የሚሆነው። እና ዛሬም የልጄን ድምፅ ሳልሰማ ልውል ነው? ወይ ጣጣ! እራሷ ስልኳን ቻርጅ አድርጋ ሲከፍትላት መደወሉ አይቀርም። አባዬ እባክህ በቃ አንተ ተረጋጋና ብላ። በቃኝ። ይሄ ምግብ ከፍቴ ዞር አድርገኝ። ትንሽ አበላም? አልበላም አልኩህ እኮ አትሰማኝም እንዴ? እሺ በቃ አትናደድ። ይኸውልህ ሚኪ፣ አሁን ውጣ።
እሷ ስትደውል ብቻ ተመልሰን በይ አንተ ሰይጣን ምግቡን ይዘህ ከፊቴ ዞር በል። በአንተ እጅ መቼም ቢሆን መጉረስ አልፈልግም። ይኸውልሽ መብላት አለብሽ፣ ያለበለዚያ ትሞቻለሽ። ቆይ አሁን በህይወት ያለው ነው እንደሚመስል? ትናንት ማታ እኮ ገለኸኛል አንተ አውሬ። አውቃለሁ ተናደሽብኛል፣ ግን አንዴ ይሆናል። ምን ማድረግ ይቻላል? የልብህን ካደረስክ በኋላ ምንም ማድረግ አይቻልም ትላለህ? ጭራቅ ነህ። እሺ ጭራቅ። እባክሽ እንደዚህ አትሁኝ። ራስሽን ነው የባሰ የምትጎጂው። ዝም በል እሺ ሰይጣን። ደግሞ ምንም አይነት ያንተ ርህራሄ አያስፈልገኝም። ምንም ነገር እንድትለኝ አልፈልግም። እሺ ደስ እንዳለሽ። ካሁን በኋላ ምንም አልልሽ። መጀመሪያውንም ላንቺ አስቤ ነው። የእውነት የምታስብልኝ ከሆነ ፍታና ልቀቀኝ። አይ በጣም ይቅርታ፣ እንደዛ እንኳን ማድረግ አልችልም። መቼም አለቅሽ። ቆይና ምን አድርጌ ነው እንደዚህ የምታሰቃየኝ? ቆይ ምን በደልኩ? በደልሽንማ በደንብ ታውቂዋለሽ። አንቺን በመውደዴ ብቻ መሳቂያ መሳለቂያ አድርገሽኛል። አልወድህም። እሺ ወደፊትም ልወድህ አልችልም። እንደውም ከሌላ ጊዜ በተለየ በጣም ያስጠላኝ። እሺ አውቃለሁ እንደምትጠኝ። ለዛም ነው በወንድምሽ ልታስገድኝ ይዘሽው የመጣሽው። እኔ ላስገድልህ ይዤው አልመጣሁም። እና ሽጉጥ ይዞ የመጣው ሊያሳልመኝ ነው? ሽጉጥ ይዞ የመጣው ሊገልህ ሳይሆን ሊያስፈራራህ ነው እንዴ? ስንቴ እኔ ነገርኩህ። ደግሞ ወንድሜ ሰው የሚገል አይነት ሰው አይደለም። አረ ወንድምሽ ላንቺ መልአክ ነው አይደል? ሰው የማይገድል ለሰው የሚራራ። በወንድሜ እንድታሾፍ አልፈልግም። እሺ እንዳልከው መልአክ ላይሆን ይችላል፣ ግን ደግሞ ሰው የሚገል ሰው አይደለም። በጣም የዋህ ሰው ነው። አትይኝም? ሚኪያስ ጥሩ ሰው ነው እያልሽኝ ነው? አዎ በጣም ደግና መልካም ሰው ነው። ለቤተሰቦቹ ደግሞ ሟች ነው። ይኸውልሽ እስካሁን ያየሽው ጥሩ ጎኑን ይሆናል። እስኪ ደግሞ መጥፎ ጎኑን እንዳሳይሽ ፍቀጂልኝ። አንተ የምትነግረኝን የምሰማ ሞኝ እመስላለሁ እንዴ? ምናልባት የምነግርሽ ነገር እውነት ስለሆነ እሱን ካላመንሽ እንደ ሞኝ ላይሽ ይገደዳል። አንተ መቼም እውነት አውርተህ አታውቅም። የሚኪያስን ሚስት ማን እንድትገደል ያደረገ ይመስልሻል? ትርሲትን? አይ ስሟን አላውቀውም፣ ግን ማን እንድትገደል የፈለገ ይመስልሻል? ንገረኝ፣ እየሰማሁህ ነው። ትርሲት የምታያትን ሴት ያስገደላት ሚኪያስ። እንዴ ምንድነው የሚያስቀሽ? በሬ ወለደ እያልከኝ እንዴት ነው የማስቀው? እባክህ አላመንሽኝም? በጣም አመንኩ እንጂ። ማለቴ ያው ጎበዝ ኮሜዲ እንደሆንክ። እንዴ እንዴት ነው ሚኪያስ ትርሲትን ገደላት ስትለኝ ማምነው? እንዴ ቆይ ምን ያህል እንደሚወዳት አታውቅም? አዎ በእርግጥ ሊወዳት ይችላል። እንዴ ቆይና ልጅል ነው እንደሚመስል? እንዴት ነው የሚወዳትን ሴት ገደላት ስትለኝ ማምነው? እሷ እንድትሞት አልፈለገም ነበር፣ ግን አጋጣሚ ሆኖ ሞተች። ቆይ ብሩኬ ለኔ ነበር የተተኮሰው፣ ከዛ እሷን አዘላ የገባችው ያለው ነገር እውነት ነው እያልከኝ ነው? እውነት ነው። ሚኪያስ ሊያስገድለው የነበረው ትርሲትን ሳይሆን ብሩክ ነው። አይ እኔ በጭራሽ ይሄን ላምን አልችልም። እንዴ ብሩኬም ቢሆን እኮ የሚወደው የልጅነት ጓደኛው እኮ ነው። መውደድ አለመውደዱን እርግጠኛ አይደለም፣ ግን እሱን ለማስገደል አጥብቆ ሲፈልገው ነው። አይ በቃ ዝም በል ሚኪ፣ እንደዚህ አይነት ሰው አይደለም። በጭራሽ ብሩክን ሊያስገድለው አይችልም። ማመን አለማመን የራስሽ ጉዳይ ነው። ወንድምሽ እንደምታስቢው ጥሩ ሰው ሳይሆን በጣም መጥፎና ቀንድ የሌለው ሰይጣን ነው። ቆይ አንተ ግን የሁሉ ነገር እንዴት አወቅ? እሱ አይጠቅምሽም። ይልቁንስ አሁን ምግብሽን ብይ። እሱን ተውና አንተ የሁሉ ነገር እንዴት እንዳወቅ ንገረኝ። ይኸውልሽ መብላት አለብሽ ብይ። መብላት አልፈልግም አልኩህ እኮ። ይልቁንስ እኔ አሁን የምፈልገው አንተ የሁሉ ነገር እንዴት እንዳወቅ። አንቺ በቃ ስትነገር ያሰሚ። እባክህ ንገረኝ።
እንዳለ ብትነግሪኝ። ማወቅ ከሚጠበቅብሽ በላይ አጠይቂኝ የኔ ቆንጆ። በእውነት ልጆቹን ያስከፋል ብዬ አልነበረም ኬክ ይዤ የመጣሁት። በጣም ይቅርታ አድርጉልኝ። አይ በቃ ችግር የለውም። አንቺ ብቻ ተረጋጊ። ፌብዬ በጣም ይቅርታ እሺ። ሁለተኛ ኬክ የሚባል ነገር ይዤ አልመጣም። መጀመሪያ ነበር እንጂ ማሰብ ነበረብሽ። ሲጀመር ምን ማለት ነው ሀዘን ቤት ኬክ ይዞ መምጣት? እኔ እኮ ልጆቹ ኬክ ይወዳሉ ብዬ ነው አስቤ ይዤላቸው የመጣሁት። ለማንኛውም ለሌላ ጊዜሽ ኬክ ለደስታ እንጂ ለሀዘን ተይዞ አይኬድም። እሺ እንዴ ቆይ ምን ሆነሽ ነው ልጄ? እንዴት እንደዚህ ትናገሪያለሽ? የሰራችውን ስራ አታይም እንዴ? ልጅቷን እንኳን አስለቀሰቻት እና እሷ ሆን ብላ አላደረገችው። ተረድተንሻል ልጄ። እርግጠኛ ነኝ በክፋት ይሄን ነገር ታደርጊያለሽ ብለን አናምንም። እኔም ዝም ያልኩሽ በክፋት እንዳልሆነ አስቤ እንጂ አሽቀንጥሬ ነበር ምጥልሽ። በእውነት ሀሳቤን ስለተረዳችሁ በጣም ነው የማመሰግነው። ፌቡ ተቀየምሽኝ እንዴ? አልተቀየምኩሽ። እና ታዲያ ይቅርታ አደረግሽልኝ? ችግር የለም ይቅር ብዬሻለሁ። በጣም አመሰግናለሁ ፌቡዬ። አሁን ቶሎ ብላችሁ ሂዱና ልብሳችሁን ቀይራችሁ የምንሄድበት ቦታ አለ። ለምን ነው የምንቀይረው? ወጣ ብለን ጥሩ የህፃናት መጫወቻ ቦታ ወስዳቸዋለሁ። እሺ እኔ የትም መሄድ አልፈልግም። እምቢማ ካልሽኝ ይቅርታ አላረግሽልኝም ማለት ነው። ኧረ ይቅር ብዬሻለሁ። ልብስ ቀይሩና አብረን እንሄዳለን። ብሩኬም አብሮን ይሄዳል። እሺ በቃ ካሌብ እንሂድ። ጎበዝ ልጆች ቶሎ ብላችሁ ልብሳችሁን ቀይራችሁ። ቆይ እኔም አብሬያችሁ እሄዳለሁ። አንቺ ደግሞ ምን ሉን ብለሽ ነው አብረሽ የምትሄጂው? እነሱ እኮ ልጆች ናቸው። ምን ችግር አለው? ብሩኬም አብሯችሁ ይሄዳል እንዴ? መጣጣብቅሽ ደስ እንዳለሽ። አንቺ የተባረክሽ ልጅ። እኛ እዚህ ሆነን ያላየነውን ነገር እኮ ነው ያየሽው። አይ ጋሼ ግዴታዬ እኮ ነው። ደግሞ ልጆቹ ትንሽ ከጭንቀታቸው ይረቃሉ ብዬ አስቤ እኮ ነው። ልክ ነሽ። ሀዘኑ በጣም ጎድቷቸዋል እና ትንሽ ዘና ማለት አለባቸው። ልክ ነው ጋሼ። እናትን ማጣት በጣም ከባድ ነገር ነው። እኔም እናቴን ያጣው ጊዜ ኑሮ በጣም ከብዶኝ ነበር። ለዛ ነው የልጆቹን ስሜት መረዳቸው። እንግዲህ ምን ማድረግ ይቻላል? የእናትሽን ነፍስ እግዚአብሔር ይማራቸው። ብሩኬ አንተም ልብስን ቀይርና ና። አይ እንደዚህም ብሄድ ችግር የለውም። አንተም ልብስ ቀይረህ ብትመጣ ይሻል። አይ እኔ ችግር የለውም። እንደዚህ ሆናለሁ። እንዳልክሽ እኔ ግን ርብቃ በጣም ነው የምታስጠላኝ። አብሬያት ባልሄድ እራሱ ደስ ይለኛል። እኔም አልወዳትም። አብራን ባትሄድ ደስ ይለኛል። ታዲያ አብረሽ ማትመጪው በላት እንዴ? እንደዛ ስንላት አባዬ ከሰማ ይደብረዋል። እነሱ ይደብረዋል ብለን ከማንፈልገው ሰው ጋር ልንሆን ነው? አባዬ ከሚከፋው ይሻላል። እንደውም እኔ ለምን ነው መሄድ ማትፈልገው? ርብቃ አብራን ስለምትሄድ ለዛ ነው የደበረ? አዎ ለዛ ነው የደበረ። እሷ ካለች አልሄድም። አንተ ምን አገባ? አብራን ትሄድ፣ እንዲሁም እዛ እንጫወትባታለን። እንዴት ነው የምንጫወተው? ምን መሰለህ የምናደርገው? አልከረክ እውነት እንደዛ ማድረግ እንችላለን? አዎ እንችላለን። ለምን ነው አንችልም? አላየሻትም እንዴ? በጣም ወፍራም እኮ ነው። ለሱ ችግር የለም። በሲስተም ማድረግ አያቅተንም። ተስማማን? አዎ ተስማምቻለሁ። እና ተደግጫ አሁን በቃ ቶሎ እንሂድ። ለባብሰን ጨርሰናል። እሺ እኔ ምንሽ ልዕልት ግን በጣም ደስ የምትለኝ ነች አይደል? በጣም ነው ደስ የምትለው። እኔ ወድጃታለሁ። ቅድም እኮ አንቺ ስታለቅሺ አቅፋሽ አብረሽ ስታለቅስ በጣም ነበር ያሳዘነች። እኔ በጣም ነው ያሳዘነች። አላያትም አጥፍቻለሁ ብላ ይቅርታ ስጠይቅ አይቻታለሁ። እኔ ግን ያቺ ርብቃ በጣም ነው የምታስጠላኝ። የሆነች ነገረኛ ነገር ነች በጣም ታውቅ። እሺ አልመጡም እንዴ? ምን ነው ልጄ? እንደው ምን ነው የለበስሽው? እንዴ ምን ሆነ? እንደው ትንሽ አጠር አለ። ረዘም ቢል ጥሩ ነበር። ችግር የለውም። መዝናኛ አይደል እንዴ የምንሄደው? እውነቱን ለመናገር አላማረብሽም። እኔም ቢሆን ብትቀይሪው በጣም ነው ደስ የሚለኝ። አንተ ደግሞ የሆንክ ብሽቅ፣ ምንም ሰው ሲያምርበት አትወድም። ሲያጌጡ ይመላለጡ አሉ። እንደው ሀዘን ላይ መሆናችን ረስተሽው ነው? ኧረ እኔ ለዛሬ ብቻ ነው። ተይ ተይ፣ ምንም እንዳታስረጅኝ። አኳኋንሽ አስረድቶኛል። እባክሽ የራስሽ ጉዳይ፣ እንደፈለግሽ አስቢ። ምን ነው አክስቴ ርብቃ?
ምን ነው አለባበስሽ ግን ልክ አይደለም። እናንተ ልጆች አሁንም ልትጀምሩኝ ነው? አንዴም እንደ ሰዎች እሺ ተነሱ በቃ ልጅ ቻው በቃ እህቴ። ቻው አባባ። ቆይ እንዴት አንድ ሰው መያዝ ያመጣችኋል እንዴ? እህቴን እኮ አፍኗታል እያልኩ አውቃለሁ ቶሚያስ። ለዛም ነው ክትትል መድበን ቀን ከሌሊት እየፈለግናት ያለው። እኔ ሁሌ ቀን ከሌሊት ወይ እህቴን ከገደላ በኋላ ነው እንዴ እናንተ መያዝ የፈለጋችሁት? እንደዛ አትበል። እኛ እኮ የቻልነውን እያደረግን እኮ ነው። እባክህ ኮማንደር እንደዛ አትበል። አንተ ትንሽ ትዕግስት ይኑር እንጂ በቅርቡ መያዙ አይቀርም። እኛን የከበደን ማንነቱን ስለደበቀ ነው። እንደዛ ከሆነማ ከተደበቀበት እንዲወጣ የሆነ ዘዴ መፍጠር አለበት ኮማንደር። ሀሳብ ጥሩ ነው፣ ግን እንዴት ነው እኛ እንደዛ ማድረግ የምንችለው? እንደሱማ ማድረግ አንችልም። ለምንድን ነው የማችለው? ምክንያቱም ይሄ የምትለኝ ነገር ህገ ወጥ ስለሆነ። እባክህ ኮማንደር በቻልኩ አቅም ከኔ ጋር ስትሆን ይሄ ህግ ምናምን የምትለው ነገር ባታወራ ደስ ይለኛል። አቶ ሚኪያስ አልተረዳኝም መሰለኝ። አሁን እየጠየቀኝ ያለው ነገር እኔን የሚከብደኝ ነገር ነው። አንተን ሊከብድ ይችላል፣ እኔ ግን ማድረግ ይችላል። ትችላለህ፣ ግን ከተያዝክ ለአንተ አደጋ ነው። ቆይ አንተ ምን እየሰራ ነው? እባክህ እኔም እያለሁ ገንዘቤን አውጥቼ የምከፍልህ እኮ ከለላ እንድትሆነኝ ጭምር ነው አይደል እንዴ? የቻልኩትን ያህል ልከላከልልህ እችላለሁ፣ ግን ከአቅሜ በላይ ከሆነ አደጋውን ብቻ ነው የምትጋፈጠው። ለሱ ችግር የለውም። ብቻ ይኸውልህ ኮማንደር፣ የዛን እርኩስ ቤተሰብ አድራሻ ብቻ ስጠኝ። እስካሁን እኮ ምንም አይነት የእሱን ቤተሰብ ማግኘት አልቻልንም። እናም ለዚህ ነው ትንሽ ከባድ ያደረገብን። ለምንድን ነው ያላገኘችሁት? ሰውየው ጎዳና ላይ እንዳደገ ነው የደረሰን መረጃ። ስለዚህ ቤተሰቡን ልናውቅ አልቻለም። እና ታዲያ ይሄ ሁላ ሰዓት ስለገታ ታወራ ቤተሰብ እንደሌለው እያወቅ ለምንድን ነው ዝም ያልከኝ? ጎዳና ላይ ያደገ ማለት እኮ ቤተሰብ የለውም ማለት እኮ አይደለም ኮማንደር። በጣም ግራ እያጋባኝ ነው። ምን መሰለህ፣ ጎዳና ላይ ብቻውን ቢያድግም አንድ በማደጎ ያደገች እህት እንዳለችው ደርሰንበታል። እና ታዲያ አሁን እሷ የት ናት? በዚህ ሰዓት እሷ የት እንዳለች ምንም ልንደርስበት አልቻልንም። በጉዲፈቻ ከተወሰደች በኋላ ማንም የት እንዳለች አያውቅም። ለዛ ነው እኛም ማግኘት የከበደን። ይኸውልህ ኮማንደር በደንብ አዳምጠኝ። የእሷ መገኘት ግዴታ ነው። እንዴትም ብላችሁ የት እንዳለች አጣሩ። ከዛ በኋላ እኔ የማደርጉን አውቃለሁ። እሺ፣ ለእሱ ችግር የለውም። አደራ ኮማንደር፣ የምታደርጉትን አድርጋችሁም ቢሆን ሰውየው እኔ እጅ እንዲገባ አድርጉልኝ። አደራ ብያለሁ ኮማንደር። አታስብ፣ በቅርቡ አንድ ውጤት ላይ እንደርሳለን። በቃ እኔ ልሂድ። ቆይ አቶ ሚኪያስ፣ ይህ ሰውዬ ከእናንተ ቤተሰብ ምንድን ነው የሚፈልገው? ማለት ምንድን ነው አላማው? አይ እኔም አላውቅም። ሰላም አለ። ማንኛውም ሰላም አለ። ብሩክስ? ብሩክ የለም። ወዴት ሄደ? ያው ብሩክ ልጆቹን ይዞ ከልዕልትና ከረብቃ ጋር ንፋስ ለመቀበል ወጥቷል። አይ እንደዛ ከሆነማ ጥሩ አደረጉ። ወይዘሮ ሂሩትስ? እሷማ አለች። እኔ ግን ዛሬ ስላላየሁት እንዴት ነዎት ብዬ ለመጠየቅ ነው የመጣሁት። ደህና ነኝ ክብሩ ይስፋ፣ ምንም አልል። ሳሎን እንዳላስወጣሁት ብቻዬን ነኝ፣ ብሩክም የለም። ያው ትንሽ ስለሚከብደኝ ብዬ ነው እዚህ ላጫውተውት ብዬ መጣሁት። ጥሩ አደረጉ። እንኳን መጡ፣ ደብሮኝ ነበር። እስቲ እችን ያዙ። ብቻዎትን መሆን ይደብራል። ያው ከሰው ጋር ሲሆን ደግሞ ትንሽ ቀለል ይላል። እውነት ነው። እኔም ልጄ ምን ሆነች ብዬ ማብሰልሰል ነው ጭንቀት ውስጥ የከተተኝ። አልገባኝም። እንዴ ልጄ ጓደኛዋ ጋር ናት ያደረችው ብለውኝ የለ እንዴ? እሱማ ልጄ ሚኪያስ አለኝ ነው። እኔ ግን ምንም አምኜ ልረጋጋ አልቻልኩም። ምን ነው ይዋሸኛል ብለው ነው? እንደሱ ማለት የማይከብደኛል። ጥሩ ልጅ ነው። ከዚህ በፊት ዋሽቶኛ አያውቅም። አሁን ግን ምን እንደነካው አላውቅም። ብቻ ጨንቆኛል። እንደው ጸጥ ብሎ ተጨነቁ ሲሎት ነው እንጂ የሚዋሹት እንኳን አይመስለኝም። ደግሞ ምን ፈልጎ ሲዋሾታል አላውቅም። ግራ ገብቶኛል። አይዞት፣ ሚኪያስ እኮ ጥሩ ልጅ ነው። እንደዚህ አይነት ውሸት እኮ አይዋሾትም። እሱማ አይዋሸኝም፣ ግን እንጃ
የሆነ ችግር ያለ ይመስለኛል። ዞር በል። አልፈልግም አልኩህ እኮ። ቆይ ምን ሆነሻል ማህሌት? ከትናንትና ጀምሮ እኮ ምንም አይነት ምግብ አልበላሽም። ራስሽን በረሃብ ልትገል ይፈልገሻል እንዴ? ዝም በለኝ፣ ተወኝ በቃ። ቆይ ደግሞ ብሞት ባልሞት አንተ ምን ያስጨንቅሃል? እንድሞት አይደል ፍላጎት? ታይ እንደዛ አትበይ። እኔ አንቺን ደስታ ብቻ ነው የምፈልገው። እና ለዛ ነው ትናንትና ማታ እንደዛ ስትጫወትብኝ ያደርገው። ስለተናደድሽ ነው እንጂ እንደዚህ ያልሽው ጥሩ ምሽት ነው አይደል ያሳለፍሽው? ካሁን በኋላ እንደዚህ ብትይ ግን እገልሻለሁ። ካሁን በኋላ ሞት ምፈራ ይመስላል እንዴ? አንዴ እኮ ሞቻለሁ። ምን አስሬ ሞቻለሁ ታያለሽ? ይሄን ያክል አዲስ ነገር አደረግሽው እንዴ? በጣም አጋነንሽው። በጣም አጋነንኩት አይደል? ቆይ ለአንተ ሴት ልጅ አስሮ መድፈር ቀላል ነው? ይኸውልሽ እኔ ቀላል ነው አላልኩም፣ ግን አሁን ሁሉም ነገር ሆኗል። አታካብጂ። አረመኔ ነሽ፣ አረመኔ። ሲጀምር አንተ የሴት ስቃይ የሚያስደስት ጨካኝ ሰው ነህ። እሺ ደግሞ እኔን አፈቀርኩሽ ወደድኩሽ ምናምን የምትለው ነገር ውሸትህን ነው። እኔ ምንም አላሸውም። አሁንም ወደፊትም በጣም ነው የምወድሽ። ለዛ ነዋ ስደበድበኝ ስታሰቃየኝ የነበረው። ለሱ ምንም ማድረግ አልችልም። ደግሞ ይቅርታ ጠይቄሻለሁ አይደል እንዴ? ያንተ ይቅርታ አያስፈልገኝም። እሺ ከኔ ይቅርታ ገሃነም መግባት ትችላለህ። ከእንግዲህ ከይቅርታ በላይ ምንም ላደርግ አልችልም። ጥሩ እንግዲህ ይቅር እንድልህ ከፈለክ የሆነ ነገር ማድረግ አለብህ። ምንድነው? በቃ ፍታኝና ከዚህ ልሄድ። ከዚህ በላይ አታሰቃየኝ። ይቅርታ ፈትቼ እንኳን ልለቅሽ አልችልም። በጣም አዝናለሁ። ገባኝ። ካሁን በኋላም እንደዚህ አስረ ልታሰቃየኝ ነው አይደል አላማ? ይኸውልሽ አሁን ወሬ ማብዛትሽን ትተሽ ምግብሽን ብይ። እባክህን እሱን ተውና አንድ ነገር ላስቸግርህ። ምንድነው እሺ የምትፈልጊው? በቃ ካልሆነ ግደለኝ። ምን እያልሽ ነው? ያምሻል እንዴ? እንዴት ነው አንቺን የምገለው? ግደለኝ። አስረ በየቀኑ ከምትጫወትብኝ እባክህን ግደለኝ። አይ ጭንቅላትሽ በትክክል እየሰራ አይመስለኝም። አብደሻል። አላበድኩም። እንደዚህ በስቃይ ከምኖር በሞት ይሻለኛል። እባክህን ግደለኝ፣ ግደለኝ፣ በቃ ግደለኝ። እሺ ተው በቃ እባክህን። እንጆ ተመልሼ እመጣለሁ። ሰላም አመሸሽ ወይዘሮ። እንዴት ዋልክ? ልጆቹ የሉም እንዴ? አዎ ከብሩክ ጋር ከወጡ ቆዩ። እስካሁን አልመጡም ማለት ነው? ለማንኛውም እነ ብሩክ ሲመጡ እንደምፈልጋቸው ንገሪልኝ። ለምን ፈለካቸው? እሱን ያውቃለሁ። ለማንኛውም ሲመጡ ንገሪኝ አንቺ። ሲጀመር እኔ ገረድህ አይደለሁም ያንተ ኖር የማመላልሰው። ከፈለግ ቁጭ ብለህ ጠብቃቸው። ተይው በቃ። ሻወር ወስጄ ራሴ ተመልሼ እመጣለሁ። ይሄ የተረገመ የምን ፋይል ነው የያዘው? ብሩክን ስለምንድን ነው የፈለገው? ይሄ እርጉም የሆነ ነገር አስቦ መሆን አለበት። ስለዚህ ፋይል ማጣራት አለብኝ። አዎ ማጣራለሁ።
የት ነው ያለሽው እህቴ? እኔ እኮ ጨነቀኝ። የሁሉ ነገር የሆነው በእኔ ጥፋት ነው። እዚህ ነገር ውስጥ እንድትገቢ ማድረግ አልነበረብኝም። ብቻ እንደ ትርሲት እንድትሞች አላደርግም። የትም ቢሆን ፈልጌሽ አገኝሻለሁ። አሁን እሺ የአባዬን አይን እንዴት ብዬ ነው የማየው? ምን ልለው ነው? ልጄስ ቢለኝ እህትህን ወዴት አደረግካት ብለኝ ምን ልለው ነው? አላቅም። በጣም ጨንቆኛል። በጣም ብቻ ህይወቴ ውስጥ ምን እየተከናወነ እንዳለ አልገባኝም። ህይወቴ ምስቅልቅል ወጥቶብኛል። ሁሉም ነገር ከብዶኛል። ይልቅ አንተ ልጠይቅህ፣ ምንድነው ያደረከው? ምንድነው የሆነ ወረቀት ያልኩ ነው? አትጩሂ። ሲጀመር ክፍሌ ውስጥ ያለ ፍቃድ ገብተሽ ወረቀቱ ለምን ነው የምታገላብጪው? እሱን ተወው እባክህ፣ እሱን ተወውና ስለዚህ ወረቀት አስረዳኝ። አይመለከትሽም። ሲጀመር ያለ ፍቃድ ከፍተሽ አነበብሽው አይደል? ለምን ጠይቅኝ? እና እውነት ነው ብሩክን እዚህ ወረቀት ላይ ልታስፈርመው ነው? አዎ አስፈርመው። ክፍፍላችን እንዳልኩ ነው ወይስ ልትክዳኝ ነው? አልክድሽም። ስለሰጠሽኝ ሀሳብ በጣም አመሰግንሻለሁ። ግን ከገንዘቡ ላይ ምንም አይነት ድርሻ የለሽም። እንደዚህ ማድረግ አትችልም። ሀሳቡን እኮ ያመጣሁት እኔ ነኝ። አውቃለሁ። ለዛም ነው አትቀልድ ሚኪ፣ በደንብ አድርገህ ስማኝ። ይሄ ነገር እኔ እያለሁ መቼም አይሳካም። ምን ልታደርጊ ነው? የማደርገውን አሳያለሁ። ይህንን ነገር አበላሻለሁ ብትይ የማትወጪው ጣጣ ውስጥ ነው የምትገቢው። እሺ? እያስፈራራኸኝ ነው? አዎ በደንብ እያስፈራራሁሽ። ደግሞ ልንገርሽ፣ በደንብ እንድትፈሪኝ ይገባል። በደንብ። ምን ስለሆንክ ነው አንተን የምፈራው? ምክንያቱም አንቺ ከምታስቢው በላይ ስለ አንቺ በደንብ አውቃለሁ። ዝም ብለህ ልታስፈራራኝ ፈልገህ ነው። ስለ እኔ ምንም አታውቅም። ኧረ እንደዛ ነው እንዴ የሚሰማሽ? አዎ ደግሞ እኔን ማስፈራራቱን ትተህ ይልቅ ከኔ ጋር ብትስማማ ነው የሚያዋጣ። ካለበለዚያ በጣም ነው የሚቆጭህ። እንግዲያውስ ማን እንደሚጎዳ ነው ያለን። አሁን ከክፍሌ ለቀሽ ውጪ። ሚኪ በጣም ትልቅ ስህተት እየሰራ ነው። ውጪ አልኩሽ። ከዚህ በላይ ከአንቺ ጋር ማውራት አልፈልግም። በጣም ጥሩ። እቺን ቀን መቼም እንዳትረሳት። አረሰው። አንቺም ማርፈሽ ተቀመጪ ብዬ መከርኩሽ፣ እንዳትረሹ። እንግዲያውስ ሁለታችንም ይለይልናል። አሁን ውጪ። ውጪልኝ። ማን እንደሆነ አላወቀችም ማለት ነው። አሳየኝ። ወይ ይመጣችሁ? ምንም ነገር ምን ሆነሻል ልጅ? ታወይ እናንተ ምን ሆና ነው ልጅ እንደዚህ የምትሆኑ? ተዋት ጋሼ፣ ቀላል ነገር ነው። እንዴት ቀላል ነው ነገር ነው ትለኛለህ? ብሩኬ እንዴት ተናዳ እየሄደች እያየ እንዴ? ቆይ ራሴ ይጫው በል በቃ እኔ ልሂድ። መሽቷል እኮ ዘተዲ። ችግር የለም ፌብዬ፣ ራይድ ስለቆመ ያደርሰኛል። እሺ በቃ እናመሰግናለን። ምን አድርጌላችሁ የምታመሰግኑ? እንደውም ማመስገን ያለብኝ እኔ ነኝ። ደስ የሚል ጊዜ ነው የሰጣችሁ። በጣም ነው የምንወድሽ። እኔም በጣም ነው የምወዳችሁ ፌብዬ። በቃ ይበቃችኋል። አሁን መሽቷል፣ ትሄድበት። መቼ ነው የምትመጪው? እናንተ ደስ ባላችሁ ቀን እመጣለሁ። መቼ ልምጣ ፌብዬ? እኛማ ቀን በቀን ብትመጪም ደስ ይለናል። እንደሱማ አይሆንም። ምን ችግር አለው? እኛ እኮ ከአንቺ ጋር መሆን ደስ ስለሚለን።
እሱማ ሁሌ ከእናንተ ጋር ብሆን በጣም ነው ደስ የሚለኝ፣ ግን ስራ አለኝ ፌውዬ። እሺ በቃ ስራ በሌለሽ ቀን ግን ሁሌ ነኝ። እሺ ስራ በሌለኝ ቀን እመጣለሁ፣ ከዛ ከእናንተ ጋር እጫወታለሁ። ፕሮሚስ? ፕሮሚስ ፌውዬ። ታዲያ ስመጣ ምን ይዤላችሁ ልምጣ? ምንም አንፈልግም፣ አንቺ ብቻ ነው። በቃ እኔ ልሂድ። ደህና እደሩ ውዶች፣ ወዳችኋለሁ። ቆይ እስከ በር እሸኝሻለሁ። እሺ ቻው። ዛሬ ከልጆቹ ጋር ጥሩ ጊዜ አሳለፍን አይደል? በጣም ደስ የሚል ጊዜ ነበር። እውነት ለመናገር ግን ጠዋት ከተፈጠረው ነገር አንጻር እንደዚህ የምንዝናና አልመሰለኝም ነበር። እኔም እንደዛው። ግን ለምን እንደሆነ አላውቅም፣ ልጆቹ ከአንቺ ጋር ሲሆኑ በጣም ደስተኛ የሚሆኑት። ከኔ ግን አይበልጥም። እንዴት? እኔ እኮ ከነሱ ጋር ጊዜን ሳሳልፍ ነፍሴን እንኳን አላውቅም። በጣም ነው ደስ የሚለኝ። ያው ንጹህ ልብ ስላለሽ ይሆናል። እንደዛ ነው ብለህ ነው? ይመስለኛል። እኔ ግን ከነሱ ጋር ስሆን ልጅነቴን በእነሱ ውስጥማ ይመስለኛል። እንዴት? ልጅነት በጣም ጥንቃቄ የሚያስፈልገው ጊዜ ነው። እሱስ እውነት ነው። አየህ፣ በልጅነት ነው የእድሜ ልክ መጥፎም ሆነ ጥሩ ነገር ባይምሮህ የሚቀረጽ። ለዛም ነው ለልጆቹም ሳሳላቸው። በእውነት ልዕልት፣ ለልጆቹ ይሄን ያክል ስለምታስቢላቸው በጣም ደስ የሚለኝ። ምን አማራጭ አለኝ? ልጆቹ እኮ በጣም የሚወደዱ ልጆች ናቸው። ሱስ እኮ ነው የሆኑብኝ። ባይገርምሽ የመጀመሪያ ጊዜ እኔም እንደ ልጆች አይቼ መልመድ በጣም ነበር የከበደኝ። በጊዜ ሂደት ግን እኔም በጣም ነው ሱስ የሆኑብኝ። እረዳሃለሁ። አሁን ላይማ ያለነሱ መኖር ራሱ የምችል አይመስለኝም። በጣም ነው የምወዳቸው። እነሱም በጣም ነው የሚወዱ። በዛ ላይ ደግሞ በጣም ነው የምታስፈልጋቸው። ለዛ ነው ነገሮችን ሰከን ብለህ አስብ መልክ። እስካሁንም እኮ ለእነሱ ስል ነው ስሜቴን ተቆጣጥሬ ያለሁት። አሁንም ቢሆን እንደዛ ነው መቀጠል ያለብህ። እኔ እናቴ በሞተች ጊዜ የሚከላከልልኝ አባት ቢኖረኝ ኖሮ ይሄ ሁሉ ስቃይ ነበር? እሱ ልክ ነሽ። አባት መከታ ነው። አንተ ደግሞ ለእነሱ ሰላም ማግኛና መተማመኛ ነህ። እሱ ልክ ነሽ። እኔ የምልሽ ግን ልዕልት፣ ብሩኬ፣ እንደው አባትሽን ፈልገሽው አታውቂም? ፈልጌውም አላውቅም፣ ለመፈለግም አልሞከርኩም። ለምን? እኔ እንጃ አላውቅም። ግን ደግሞ አግኝቼው ከእናቴ ጋር በምን እንደተለያዩ ባቅ በጣም ደስ ይለኝ ነበር። ቆይ ታዲያ እሱ ልናገኝ የምንችልበት መንገድ የለም? ይኖራል፣ ግን ብዙም ትኩረት ስላልሰጠሁት ይሄ ነው የምለው ነገር የለኝም። ለማንኛውም ግን በደንብ አስቢበት። እህቴ ከመጣሽ በኋላ የአንቺን አባት ነው የምናፈላልገው። ባለ ራይዱ ነው መሰለኝ። በቃ እኔ ልሂድ። በይ ግን አደራሽን በደንብ አስቢበት። እሺ፣ በደንብ አስብበታለሁ። በቃ ሰላም እደሪ። እሺ፣ ደህና እደር። እሺ። በጣም ነው እሺ። ግን ለምኑ? ከስንት ጊዜ በኋላ ልጆቼ በአንቺ ምክንያት ደስተኛ ሆነው ሲስቁ በማየቴ በጣም ነው የማመሰግንሽ። እኔም በጣም ደስተኛ ነኝ። እነሱን ማስደሰት ደግሞ ግዴታዬ ነው። ይሄ ምስጋና የሚያሻው ነገር አይደለም። ቢሆንም ግን በል በቃ እሺ፣ ደህና እደር። እሺ፣ ደህና እደሪ። እሺ። ቆይ ልጄ ምን ሆነሽ ነው? ቆይ ምንድን ነው እንደዚህ ያናደደሽ? ምንም አልሆንኩም አልኩ እኮ አባዬ። ለምን አትተውኝም? እንዴት እተውሻለሁ? እንደዚህ ያዝነሽ እያየሁሽ እንዴት እተውሻለሁ? ቆይ ለምን ታስጨንቅኛለሽ? ለምን አትነግሪኝም? ብነግርህ ምን ይጠቅማል? ቆይ ያናደደሽና ያዘንሽበት ጉዳይ ካለ ንገሪኝ፣ መፍትሄ እንሰጥበታለን። እንዴ ብቻሽን የምን መብሰልሰል ነው? ለውርደት ደግሞ ምን መፍትሄ ነው ያለው? ቆይ የምን ውርደት ነው እሱ የምትይኝ? አባዬ እኔ የተናደድኩበትን ነገር ነው አይደል ማወቅ የፈለግከው? አዎ እኮ ደስ ይበልክ። ዛሬ በደንብ ተዋርጄ ልክ ነው የመጣሁት። ተይ እንደዚህ አትበይ ልጄ። ቆይ እኔ እንዴት ነው ባንቺ ውርደት የምደሰተው? እኔ አላውቅም፣ ግን እንደ ዛሬ መቼም ተዋርጄ አላውቅም። ቆይ ምን አድርገው ነው ያዋረዱሽ? ምንድን ነው ያዋረደሽ ከምትለኝ እነማን ናቸው ያዋረዱሽ ብትለኝ አይሻልም? እንዴት? ቆይ አንቺን ማን ሊያዋርድሽ ይችላል? እስቲ ገምት፣ ማን ይመስልሃል? ልጄ እኔ ምንም መገመት አልችልም። ምክንያቱም ማንም አንቺን የማዋረድ ፕሮግራም ያለው አይመስለኝም። አረ እንደዛ ነው የምታስበው? እኔ እንደማውቀው አብረውሽ ከሄዱ ውስጥ ሁሉም እንደሚወዱሽ ነው። አይገርምህም? ከነዚያ ውስጥ ከብሩኬ በስተቀር ሁሉም ነው የሚጠሉኝ። ወይ ለምንድን ነው የሚጠሉሽ? ቆይ ምን አድርገሻቸው? አረ እኔስ ምንም አላደረኳቸው፣ ግን እነሱ ዝም ብለው ነው የሚጠሉኝ። ቆይ ለምንድን ነው የሚጠሉሽ? ወይስ አንቺ እንደው ዝም ብለው እንደው የሚጠሉሽ ስለሚመስልሽ ነው? አባዬ ደግሞ በቃ እኔን አንድም ቀን አታምነኝም አይደል? አምንሻለሁ። አሁን እኔ ጭቅጭቅ ሳይሆን ማን እንዳናደደሽ ነው ማወቅ የምፈልገው። ልጆቹ ናቸው። ልጆቹ ደግሞ ምን አደረጉሽ? መጀመሪያ ዥዋዥዌ መጫወት እንፈልጋለን አሉ ልጆቹ። ከዛም ልዕልት እኔ ላጫውታችሁ ስትላቸው ከአንቺ ጋር መጫወት አንፈልግም አሏት። ለምን? ለተንኮል ነው። ቆይ እንዴት? ምን እንዴት አለው? አክስቴ ርብቃ ነች እንድታጫውተ የምንፈልገው ብለው ግግም አሉ። ቆይ አክስቴ ርብቃ አሉሽ እንዴ? እንደዚህ ያሉሽ እኮ ስለሚወዱሽ ነው እኮ።
ማን? እነሱ ናቸው የሚወዱኝ? በጣም ሲያስመስሉ ነው ከምታስበው በላይ። እነዚህ አስመሳዮች። ተይ እንደዚህ አትበያቸው እንዴ! ገና እኮ ልጆች ናቸው። ልጆቹን ነው እነዚህ ልጆች የምትላቸው? ተንከሲሶች ናቸው። አላወካቸውም ማለት ነው። እኔ በደንብ ነው የማውቃቸው። እኔ እስከማውቃቸው ድረስ ምንም አይነት ተንኮል አይችባቸው አላውቅም። እኔ ያደረጉትን ስነግርህ ግን ያኔ ምን ያህል የተረገሙ እንደሆነ ትረዳኛለህ እኮ። ንገሪኛ፣ የራሴን ውሳኔ ወስናለሁ። መጀመሪያማ ከአክስቴ ጋር ነው የምንጫወተው ሲሉ የእውነት በቃ የወደዱ ይመስሉኝ በጣም ደስ ብሎኝ ነበር። እሺ። እነሱ ግን ያሰቡት ሌላ ነገር ነበር። እንዴት? ሁለቱንም ዥዋዥዌ ካጫወትኳቸው በኋላ ምን እንደታያቸው ባላቅም አንቺን ካላጫወትንሽ ብለው ግግም አሉ። እና ተጫወትሽላቸው? ሳልፈልግ ደስ ይበላቸው ብዬ መንዣዋዣው ጀመርኩኝ። በጣም መንዣዋዥዌን ጀመር። ከዛ ራሴን ሲያቅለሸልሸኝ ሲያመኝ አቁም አልኳቸው። እነዚህ ድርግሞች ግን እቅዳቸው ሌላ ስለነበር እንደዛ አላደረጉም ነበር። እና በዚህ የተነሳ ነው የተናደድሽው? ዋናው ዓላማቸውማ ሊጥሉኝ ነበር፣ ግን ደግሞ በዥዋዥዌ አልተሳካላቸውም ነበር። በዥዋዥዌ አልተሳካላቸውም ስትይ? ከዥዋዥዌው እንደምንም ወርጄ ወደ ነበርንበት ካፌ እጂ ቁጭ ልል ስል አውቀው ወንበሩን ስበው ጣሉኝ። ቆይ ሰው ፊት ነው ወይስ ለብቻሽ ነው የወደቅሽው? አዎ በጣም ያናደደኝ እኮ እሱም ነው፣ በሰው ፊት እንደዛ መዋረዴ። አቤት ቅሌት! እንደው አቤት ቅሌት! እንደው መጀመሪያውኑ እኔ ይሄን ልብስ አትልበሺ ብዬሽ ነበር። አባዬ ደግሞ ቆይ ልብሱ ምን አደረገኝ? ልጆቹ ናቸው እንጂ አውቀው ይጣሉኝ። በቃ ልጅ አትናደጂ። ልጆቹ ሳያውቁ ይሆናሉ እንጂ ሆን ብሎማ እንደዚህ ያደርጉ አይደል? ቆሞ እየሳቁ እንዴት ነው አውቁማ አይሆነው? እስኪ ንገረኝ። እነዚህ ተንከሲሶች። ቆይ ዛሬ ግን በጣም ነው ደስ ያለኝ። እኔ ራሱ በጣም ነው ደስ ያለኝ። አላሰቀችሽም? እግሯን ወደ ላይ አድርጋ ስታፈራግጥ በጣም ነው እንጂ ያሰቀችኝ። እኔ ራሱ በጣም ነው የሳኩባት። ሰው ሁሉ እኮ ሲስቅባት ነበር። እና እንደዛ እየተንፈራገጠች ላይ ስቁባት ነበር። አይተሻታል ግን እንዴት እንደተናደደች? ስትናደድ ግን በጣም ነው የምታስፈራው። ዛሬ ከምንም ነገር በላይ ያዝናናኝ የእሷ መውደቅ። እኔ ማዝናንቶኛል፣ ግን ከአባባ ጋር እንዳትጣላን ፈራሁ። ለምንድን ነው ከአባባ ጋር የምንጣለው? ያደረግነውን ነገር ከነገረችው ደስ አይለውም። ልጅ እኮ ነች። ትሆና እኛ ምን አገባ? ተው እንደሱ አትበል። አባባ እንዲቀየሙኝ አልፈልግም። በጣም ወዳቸው ጥሩ ሰው ናቸው። እሱማ እኔም በጣም ነው የምወዳቸው። ደስ የሚሉ ሰው ናቸው። እና ታዲያ በርብቃ ምክንያት ከሳችሁ ጋር መጣላት ትፈልጋለህ? እሱማ አልፈልግም። ግን አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? ጠይቂኝ። ከአባባና ከልዕልት ማንን ነው የምትወጂው? እኔ ሁለቱንም በጣም ነው የምወዳቸው። የግድ አንዱን ምረጭ ብትባይስ? እኔ ከሁለቱ አልመርጥም። ሁለቱንም በጣም ነው የምወዳቸው። አንቺ ደግሞ የሆንሽ ትልሽ አንዱን ምረጭ አይደል እንዴ ያልኩሽ? ምን ልታኮርፈኝ? ተይኝ እባክሽ፣ ራሴ ይደክማል። ቆይ ግን ከአባባና ከልዕልት በጣም የምትወደው ማንን ነው? አንቺ። አረ በተራክ ሙድ ያስገብኝ። ምንድን ነው የሚያስጮሽ? ብይስልሽ አልበላም ብለሽ ራበሽ አይደል? እና ምንድን ነው የፈለግሽው? አሃ ፍታኝ እያልሽ ነው? እና ምን ፈልገሽ ነው ስትጮህ የነበረው? መጸዳጃ ቤት መሄድ ፈልጋለሁ። የፈራሁት ደረሰ። ምንድን ነው የፈራኸው? መጀመሪያም እንደዚህ እንደምትይኝ ገምቼ ነበር። ምን ነው መጸዳጃ ቤት የለም እንዴ? አይ ለጊዜው የሚሆን እንኳን አይጠፋም። እና ታዲያ ምን ቆመህ ታየኛለህ? ፍታኝና ውሰደኛ። እሺ ወስድሻለሁ፣ ግን ምንም አይነት ችግር አልፈልግም። የምን ችግር ነው? እጮሃለሁ አመልጣለሁ ብትይ ያበቃልሻል። ወሬን ትተውና ፍታኝና ውሰደኝ በእናትህ። በነገራችን ላይ የእግሮችሽ ጣቶች በጣም ነው የሚያምሩት። ዝም ማለት ትችላለህ? ለስላሴውን በጣም ደስ ይላል። አትሟዘዝ። ስትሟዘዝ በጣም ነው የሚያስጠላብህ። ተሟዘዝኩ እንዴ? በጣም እንጂ ደግሞ ሲያስጠላብህ ዘጊ። እኔማ ሮማንቲክ ጨዋታ ልጫወት ነበር። አንቺ ተሟዘዝክ ብለሽ ሞራሌን ሰበርሽ እንጂ። ኧረ አንተም እንደ ሰው የሚሰበር ሞራል አለህ እንዴ? አንተ እኮ ምንም ማገናዘብ ማይችል ህሊና የሌለህ እንስሳ ነው።
ታይ እንደዛማ አትበይ። እንስሳ አይደለም ሰው ነው። ሰው ከእንስሳ በምን እንደሚለይ ታውቃለህ? ከአንቺ በሰማ ደስ ይለኛል። እንስሳ መቼም እንደ ሰው ሊሆን አይችልም። ምክንያቱም እንስሳ ዝም ብሎ ነው በስሜት የሚነዳው። በፍቅርሽ የተነሳ ስሜቴ መቆጣጠር ስላልቻልኩ ነው አይደል ከእንስሳ ጋር ያመሳሰልሽ? እንደውም አንተና መሰሎች ከእንስሳ ራሱ ታልፋላችሁ። እሺ አውሬ ነህ። ፍታኝ አሁን። በይ አሁን ወሬ አታብሽ። ነይ ተነሽ ነው። እጄን ፍታኛ። ኧረ ቀስ በል እንዴ! አንቺ ከሰሙሽ ብዙ ነው የምታወራው። ተነሽ እንዴ! እሺ ቆይ ጫማ ይላድርግ። ቶሎ በይ እንሂድ እባክሽ። ይሄ ነው እንግዲህ የኔ ቤት። እንዴ ቆይ ይሄ ምንድነው? የምርህ ነው እንዴ? እዚህ ላይ ለጊዜ ያለው ይሄ ብቻ ነው። እንዴ እኔ መጨረሻ ስለላ አረጋች እና ማትጠቀሚ ከሆነ እንሂዳ በቃ። እንዴ ቆይ አንተስ ታዲያ እንዴት ነው እዚህ ላይ ልጠቀም የምችለው? ሴትዮ ማትጠቀሚ ከሆነ እንውጣ በቃ። ምን እንጠብቃለን? ሌላ ሽንት ቤት የለህም? የለም። ነይ እንሂዳ በቃ። እሺ በቃ። ምንድነው እሱ? ሀሳቤን ቀይሬያለሁ። ሀሳብ መቀየርሽ ጥሩ ውሳኔ ነው። በይ አፍጥኞሽ። እንዴ ምንድነው ተገትረህ የምታይኝ ዙራ? አይ እኔማ ከዚህ መሄድ አልችልም። አፍጥኛው። እንዴ ቆይ እንዴት ነው አንተ እያየኸኝ እዚህ ጋር ልሸና የምችለው? እሺ ፊቴን አዞርልሻለሁ። እሺ አፍጥኛው። እንደዚህ አጣድፎሻል ማለት ነው? ለምን ነበር የፈለክ? ዛሬ የፈለኳችሁ በጣም ደስ ስለሚል ነገር። ምንድነው እሱ? ህልማችሁና ምኞታችሁ የሚሳካበትን በጣም ደስ የሚል ሀሳብ ይዤ ነው የመጣሁት። አልገባኝም። የተቃጠለው የጎረቤቶቻችሁን ቤት ለማሰራት ወስኛለሁ። እኔ አሰራለሁ። እውነትህን ነው ልጄ? ቤቱ ልታሰራልን ነው? አዎ ጋሽ አሰራላችኋለሁ። ያው እንግዲህ ጎረቤቶቻችሁም ጎዳና ከመውጣት ይድናሉ ማለት ነው። ወደሚያምር ቤታቸውም ይገባሉ። ተመስገን ተመስገን አምላኬ። አንተም ብሩኩን እንደው ያሰብከው ሁሉ ይሳካል። አሜን አባባ አሜን። ስርሲት በህይወት ኖራ የወሰንከውን ውሳኔ ብታይ ኖሮ በጣም ትኮራብህ ነበር። በጣም በጣም። እና ታዲያ መቼ ነው ግንባታውን የምንጀምረው? እንግዲህ ብሩክ ተስማምቶ እዚህ ወረቀት ላይ ከፈረመ በቅርቡ ግንባታውን መጀመር እንችላለን። ምንድነው እሱ? ቤቱን ከሰራውላችሁ በኋላ ብሩክ ከሀብቱ ምንም አይነት ድርሻ እንደሌለው ተስማምቶ መፈረም ያለበት ነው። እንደዛማ አይሆንም። እንግዲህ ምርጫው እናንተ ነው። ጎረቤቶቻችሁ ጎዳና ላይ እንዲወጡ ማድረግ፣ ካልሆነ ደግሞ ሀብት ንብረት እያላችሁ በየፍርድ ቤቱ ረጅም ክርክር ውስጥ መግባት። ሙሉ በሙሉ ሀብቱን እየከዳኸኝ ነው ማለት ነው? ብሩክ ብሩክ ብሩክ፣ እኔ እየከዳሁ አይደለም፣ አማራጭ እየሰጠሁ ነው። ምርጫው ደግሞ ያንተ ነው። ጭንቅ ውስጥ እንደሆንኩኝ አውቀህ በደካማ ጎኔ ገብተህ እየተጠቀምክብኝ ነው ሚኪያስ። እኔ ልጠቀምብህ አይደለም። ለማንኛውም ስራ መስራት ከፈለክም ለአንዳንድ መንቀሳቀሻ የሚሆን ገንዘብ አዘጋጅቼ እኔ እሰጥሃለሁ። ምን ያህል ገንዘብ ልትሰጠኝ አሰብክ? እባክህ አንተ ጥሩ ቢዝነስ የምትለውን ንገረኝና እኔ ገንዘቡን እሰጥሃለሁ። ችግር የለም።
ምን ትላለህ ጋሽ? እንደው ልጄ እባክህ ተማክረን እንድንወሰን እንደው ትንሽ ጊዜ ትሰጠን። ይቻላል። እስቲ ተማከሩና እንግዲህ ውሳኔያችሁን ቶሎ አሳውቁ። እሺ ብሩኬ እንሂድ። እርግጠኛ ነኝ ተማክራችሁ አሪፍ ውሳኔ ላይ እንደምትደርሱ። ይሄንን በፍጹም ማመን አልችልም። እናንተ ቆይ ከምራችሁ ነው? ምን ማለት ነው? ቆይ ይሄን ወረቀት ፈርም ማለት የሆነ ያሰበው ተንኮል አለ። ለዛ ነው። ቆይ ከዚህ በላይ ምን አይነት ተንኮል ደስ ብሎ የምጠብቀው? እሱ እኮ ንብረቱን በሙሉ የራሱ እያደረገ ነው። እሱን አውቃለሁ። እና ካወቃችሁ ታዲያ አንስማማም ማለት አልነበረባችሁ? ወረቀቱን ፊቱ ላይ ሮራችሁ መጣት አልነበረባችሁ? እንደሱ እንኳን ማድረግ አንችልም። ለምንድን ነው የማትችለው? ምክንያቱም ይሄ እድል ካለፈን በእኛ ምክንያት የብዙ ሰዎች ህይወት ሊበላሽ ይችላል። እና ለሰዎች ብለህ የማይሆን ነገር ልታደርግ ነው? እንግዲህ ሌላ አማራጭ ያለኝ አይመስለኝም። እኔ ይሄንን ማመን አልችልም። የፍርድ ቤቱ ጉዳይ እኮ ትንሽ ነው የቀረው። ወረቀቶቹ በሙሉ ሊስተካከሉልን ነው። ትንሽ ጊዜ ብንታገስ ይሻላል። እንደምታስቢው አይደለም። የፍርድ ቤቱ ጉዳይ ምናልባትም ወራት፣ ሳምንታት ከዛ በላይም ሊፈጅ ይችላል። ሚኪያስ ከጠመመ ደግሞ ከነጭራሹም ላይሳካ ይችላል። እናማ የተሰጠንን እድል ተጠቅመን ወረቀቱ ላይ ብንፈርም ነው የሚሻለው። እየቀለድክ ነው ብሩኬ? እየቀለድኩ አይደለም። ሌላ አማራጭ ያለን አይመስለኝም። አባዬ የሆነ ነገር በለው እንጂ እንዴት ዝም ትለዋለህ? ምን ልበለው ልጄ? እኔም እኮ ግራ ገባኝ። ምንድነው ግራ የሚገባ? ያሰበው ነገር እንደማይሆን ንገረው እንጂ። ብሩክ የፈለገውን ውሳኔ መወሰን ይችላል። እኔ ሁለቱንም ቢወስን እስማማለሁ። ወስኛለሁ። እዚህ ወረቀት ላይ ፈርማለሁ። ጎረቤቶቻችንም ቢሆን በእኛ ምክንያት ያጡትን ቤት እኛው ራሳችን እንሰራላቸዋለን። እኔ ማመን አልችልም። እናንተ ሰዎች አብዳችኋል መሰለኝ። ሚጣ፣ እኔ ገና ለገና ነገ የተሻለ ነገር አገኛለሁ ብዬ የሰው ህይወት ላይ አልፈርድም። ያለኝን እግዚአብሔርን አመስግኜ አሜን ብዬ እቀበላለሁ። አባዬው ነገር በለው እንጂ አስቁመው እንጂ ሂድና። ምን ልበለው? እሱ እኮ አንቺ ያጠፋሽውን ጥፋት ለማስተካከል እየሞከረ እኮ ነው። እንዴት ብዬ ነው ማስቆመው? እሱ የራሱን ውሳኔ ወስኗል። ብሩኬ እንግዲህ ፈርማ እንደተስማማ ተው ብሩኬ እንዳታደርግ። ርብቃ ማያገባሽ ነገር ውስጥ አትገቢ። የራሱን ውሳኔ ወስን። ተይው። አንተ ዝም በለኝ እሺ። አንድም ነገር እንዳትናገረኝ። እንዳታደርገው ብሩኬ፣ እንዳትፈርም። ሚጣ፣ ሌላ ምንም አማራጭ
አይ ብሩኬ ነው የምከፍተው። አንቺ ውሻ የምታመልጥ ይመስሎሻል? የትም አታመልጭኝም።